ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ልጅ ይሁን። የኑሲ ሳይኔን ከቤሩት ሊባኖስ። ዛሬ እንግዲህ መጥተናል። የገባሁትኝ በጣም በሚያሳዝን ነገር ነው የገባሁትኝ ዛሬ። በቃ እንዲሁ ልለቀው ፈልጌ የነበረ ቪዲዮን ግን ማብራሪያ መስጠት ፈለግኩኝ፣ ምክር ነገር መስጠት ፈለግኩኝ። ያ ምክር ሳይሆን ማስጠንቀቂያ። እኔ ብዙ ጊዜ የምሰራው ማለት ነው እንደዚህ አይነት ነገሮችን የምለቀው በቲክቶክ ነው የምለቀው። መረጃዎችን ሳግኝ እለቃለሁ ቲክቶክ ላይ ማለት ነው። እና ዛሬ እስቲ በዚህ ላይ ለቃቅ ብዬ ነው። ቤሩት ያላችሁ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም አስከፊ የሆነ ድብደባ ነበረ፣ በጦርነቱ ማለት ነው። ቀጥታ ወደ ጉዳይ ነው የገባሁትኝ እና እንዴት ሆናችሁ? እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። በየእምነታችሁ ማለት ነው በቃ በየእምነታችሁ ሙስሊሙም ክርስቲያኑ ሁላችሁም እግዚአብሔር ክብሩ ይስፋ፣ እግዚአብሔር ይመስገን። በቃ ሁላችሁም በሉኝ። የነበረው ድብደባ አሁን አሳያችኋለሁ። ወደ ጉዳይ ነው ቀጥታ የገባሁት። አሁን ላሳያችሁ። በጣም ደንግጫለሁ። ይህን ቪዲዮ ስሰራ በጣም ደንግጫለሁ። አሁን አሳያችኋለሁ የነበረውን። በቃ እንዴት በፊት ማስጠንቀቂያ ይሰጥ ነበረ ድብደባ ሲካሄድ ምናምን። አያችሁት? በጣም ያስፈራል። ያልታሰበ ነገር ነው። አንድ ቦታ አይደለም፣ በጣም ብዙ ቦታ ነው። 50 ቦታዎችን ለቃችሁ ውጡ ተብለዋል። ዜጋውም ሆነ ስደተኛው ሁሉም ያ ቦታ ይደበደባል ተብሎ ተነግሯል፣ ከዚህ በፊት ማለት ነው። የምትችሉ የሀገሬ ልጆች የምትችሉ መውጣት የምትችሉ ከቦታ ቦታ መቀየር የምትችሉ የሀገሬ ልጆች ለምን ለቃችሁ አትወጡ? ለምን ያንን ቦታ ለቃችሁ አትወጡ? አሁን ደግሞ ታውቃላችሁ ጅስር እየተሰበረ ነው። አሁን ደግሞ ድልድይ ማፍረስ ተጀምሯል። ጅስር ማለት ድልድይ ነው በአረበኛ። በኋላ መውጫታችሁ ከምትጨናነቁ ድረሱልኝ ከማለት እባካችሁ መውጣት የምትችሉ እንደ ልባችሁ መንቀሳቀስ የምትችሉ ለቃችሁ ውጡ። በዛ ላይ ፍንዳታ እየተካሄደ የሆነ ቦታ ፈንድቶ ይሄ እኮ እንደዚህ እያላችሁ ቲክቶክ ካሜራ የምትሰሩ፣ አረ በማምላክ አረ ይቅርባችሁ። ብዙ ነገር አለ፣ በቃ ፍንጥርጣሪ አለ፣ በቃ ብዙ ነገር አለ። ከእንደዚህ አይነት ቦታ እራቁ። ነበልባለው እሳት ነው እየተካሄደ ያለው፣ ጦርነት ነው። በቃ ጦርነት ነው። ለቃችሁ ውጡ ተባለ፣ ውጡ። መውጣት ያልቻላችሁ ከማዳሞቻችሁ ጋር ያላችሁ ተግታችሁ ጸልዩ። በቃ በምታምኑት አምላክ ጸልዩ። እግዚአብሔር ከእናንተ ጋር ይሁን። ሲሸሹ እናንተም አብራችሁ ሂዱ። ማቄን ጨርቄ ምናምን ሳትሉ። ጦርነት ነው ነገሩ፣ ጦርነት ነው። አሁንም አንድ ቪዲዮ ላሳያችሁ በቀጣይ ማለት ነው። አሁንም አንድ ቪዲዮ። የዛሬ ጉድ እኮ ነው ዛሬማ። يا ويلاه يا ويلاه كنا رحنا يا ويلاه يا اطلعوا يلا خلصت ያስፈራላ። በጣም ነው የሚያስፈራው። የእውነት በጣም ነው የሚከብደው። በጣም ያስፈራል። በቃ እግዚአብሔር ወጥቶ ከመቅረት እየጠብቀን። በዓለም ያሉ ስደተኛ ሁላችንንም መድኃኒዓለም ከሁላችን ጋር ሆኖ እሱ ይጠብቀን። በዓለም ላይ ያሉ ስደተኛ ሁላችንንም ደግሞ ከእንደዚህ አይነት ጦርነት ከእንደዚህ አይነት አስከፊ ነገር የድንግል ማርያም ልጅ ይጠብቀን። ውጡ ከተባላችሁ ውጡ ነው በቃ። በተጨማሪ የገባሁት ዋነኛ ምክንያቴ ማለት ነው በየቲክቶኩ በየፌስቡኩ በዜና በአገራችን ዜና ላይ ሬዲዮ፣ ቴሌቪዥኑ ሁሉ አሁን ስለኛ ስለ ሊባኖስ ስለ ጦርነቱ ነው እየተወራ ያለው ማለት ነው። ስለዚህ እባካችሁ በተሰጣችሁ ጊዜ በተሰጣችሁ ማለት ባላችሁ ጊዜ በ2 ቀን በ3 ቀን ወይ ፍንዳታ በተካሄደበት ልክ እንደ ዛሬ ማለት የሆነ ፍንዳታ ነገር በተካሄደበት ቀን
ምን ታደርጋላችሁ? ቤተሰብ እንዳይጨነቅ አትደውሉ፣ ሪከርድ ቮይስ አስቀምጡላቸው። በማይመች ቦታ ራሱ ሆናችሁ እንደምንም ብላችሁ በቃ እኔ ደህና ነኝ ብላችሁ ለቤተሰቦቻችሁ ሪከርድ ቮይስ አስቀምጡላቸው። ማንም ይሁን በቃ ሰው ይጨነቃል። በዚህ ሰዓት በጣም ሰው እየተጨነቀ ነው። ቤተሰቦቻችሁ እንኳን በመንገድ ሲሄዱ ሊባኖስ ከሆናችሁ እንዴት ናቸው ደህና ናቸው ምናምን በቃ በጣም ቤተሰብን ያስጨንቃሉ። ጤንነታችንን ቤተሰብ ራሱ እያወቀ ሰው በሚጠይቋቸው ሰዓት ላይ ይጨነቃሉ። እንኳን በቴሌቪዥን ቤታቸው ቁጭ ብለው ፍንዳታ ተካሄደ ብለው ዜና ሲሰሙ። ስለዚህ እናንተ አስቀድማችሁ እህት ወንድሞችን ለቤተሰቦቻችሁ አሳውቁ። እኔ ደህና ነኝ እንዳታስቡ። የሆነ ነገር እንኳን ቢኖር እኔ እናገራለሁ፣ እኔ ደህና ነኝ፣ እውነታችሁን ማለት ነው። አስቀድማችሁ ቤተሰብ እንዳይጨነቅ ቮይስ ሜሴጅ አስቀምጡላቸው እባካችሁ። እህት ወንድም ቸልተኛ አትሁኑ። እኛ አሁን እኔ ጋር ደህና ነኝ እግዚአብሔር ይመስገን። እንደውም ከዛ ወደዚህ ነው እየመጡ ያሉት። እኛ ድምፅ እንሰማለን፣ ኮፍተር ሁሉን ነገር ጀቶቹ ምናምን እናያለን። ግን ክብር ለድንግል ማርያም ልጅ ይሁን እኛ ጋር የለም ነበረ፣ አሁን ግን የለም። ግን ምን አደረኩኝ? ወዲያውኑ ነው በቃ ለቤተሰብ እናገራለሁ። ስለዚህ እናንተ ምን ታደርጋላችሁ? በቃ በየሰዓቱ በቃ ቤተሰብ እንዳይጨነቅ ድምፃችሁን አትጥፉባቸው። ባትደውሉ ባታወሩ በስልክ ሪከርድ ቮይስ አስቀምጡላችሁ። ስራ ላይ እንደሆናችሁ ያላችሁበትን ሁኔታ የማርያም ቅመሞች እባካችሁ በእግዚአብሔር ስም ለቤተሰቦቻችሁ ሪከርድ አስቀምጡላቸው። እንዳያስቡ ማለት ነው፣ እንዳይጨነቁ፣ ቤተሰብን እንዳይጨነቅ እባካችሁ። ደግሞ አሁን ይህንን ቪዲዮ እዩት በማምላክ። ይህንን አይቶ ሰው ሰላም ይሆናል? ይህንን ቪዲዮ አይቶ እንዲሁ ሰው እንዳያስብ ይሆናል? አሁን በየሚዲያው ሁሉ ተለቋል። እዩት፣ የዛሬ ድብደባ ነው። ይህንን ቪዲዮ እዩት። በጣም ያስፈራል። አያችሁት? ይህንን ቪዲዮ አይቶ የማይጨነቅ ቤተሰብ የለም። እንግዲህ ይህንን ቪዲዮ አይቶ የማያስብ ቤተሰብ፣ ወዳጅ፣ ጓደኛ፣ ዘመድ ሁሉም ሰው ይጨነቃል። የሚያውቃችሁ ሰው ወይ እከሌ እኮ ቤሩት ነች፣ እከሌ እኮ ይሄን ሀገር ነች ያለችው ምናምን እያለ ሰው ያስባል። ስለዚህ ቤተሰቦቻችሁ እንዳይጨነቁ ወይስ አስቀምጡላቸው። ከተቻላችሁ ደግሞ ራቁ፣ ውጡ፣ የተባላችሁበትን አካባቢ ለቃችሁ ውጡ። አንዳንድ መረጃዎችን በቃ ከዚህ በኋላ ልክ ቲክቶክ ላይ እንደማደርገው እየገባው እለቅላችኋለሁ ማለት ነው። መረጃዎችን እለቅላችኋለሁ። ስለዚህ ቤሩት ያላችሁ ልጆች እግዚአብሔር አምላክ ከዛሬ ከነበረው በጣም ይከብዳል። መድኃኒዓለም ያውጣችሁ። ሌላ ምንም ክፏችሁን አያሰማኝ። ነጭም ሆነ ጥቁር ማንም ምንም ይሁን አበሻም ይሁን ፈረንጅ ምንም ይሁን የማንንም ክፉ መድኃኒዓለም አያሰማን። በጣም ከባድ ነበረ እና እንዳልካችሁ ለቃችሁ መውጣት የምችሉ ለቃችሁ ውጡ። በጸሎት ትጉ። በየእምነታችሁ ጸልዩ። ዋናው እሱ ነው። ከምንም እንዲህ ወንጥቆ የሚያወጣ የድንግል ማርያም ልጅ መድኃኒዓለም እሱ ስለሆነ በጸሎት ትጉ። ሀሳባችሁ ሁሉ ነገራችሁ መንፈሳችሁን ከእግዚአብሔር ጋር አድርጉ። ሁላችንንም በያለንበት የማርያም ልጅ ይጠብቅ። የኑሲሳይ ነኝ ከቤሩት ሊባኖስ። ላይክ እና ሰብስክራይብ አድርጉልኝ። ኮሜንታችሁን አስቀምጡልኝ። በሌላ ቪዲዮ ገባና መረጃዎችን እለቅላችኋለሁ። ሼርም አድርጉትኝ። ለዛሬ አመሰግናለሁ በጣም ቴንኪዩ። ቢግ ላቭ። ሰላም ለሀገራችን ለኢትዮጵያ ይሁንልን። በዓለም ያለ ስደተኛ፣ በዓለም ያለ የማዳም ቅመሞችን የድንግል ማርያም ልጅ ይጠብቅልኝ። ወገኔን በሙሉ ስላሴ ይጠብቁልኝ። አመሰግናለሁ። ቻው ባይ